ሀራምቤ ሬዲዮ 98.7 የለተሰኞ የነሐሴ 18 ቀን 2018 ዓመተ ምህረት የሰዓቱ ዜናዎቻችን አሁን ተሰማላችሁ። ለሰዓቱ ካስተናዳንላችሁ ዜናዎቻችን መካከል በቅድሚያ ዋናዎቹን እናስደምጣችሁ። ኡሁሩ ኬንያታ ሀገራዊ ምክክሩ ለቀጠናው ሰላም ወሳኝ ነው ስለማለታቸው፣ የ12ኛ ክፍል ብሔራዊ ፈተና ከወሰዱት መካከል 12.8% ብቻ ማለፊያ ውጤት ስለማስመዝገባቸው፣ እነዚህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። ኡሁሩ ኬንያታ ሀገራዊ ምክክሩ ለቀጠናው ሰላም ወሳኝ ነው አሉ። የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ በኢትዮጵያ የተካሄደው ሀገራዊ ምክክር በሀገሪቱም ሆነ በቀጠናው ዘላቂ ሰላምና እድገትን ለማረጋገጥ ወሳኝ ሚና እንዳለው ገለጹ። ኡሁሩ ኬንያታ ይህንን የገለጹት በሀገራዊ ምክክሩ የመዝጊያ ስነ ስርዓት ላይ ባደረጉት ንግግር ሲሆን፣ ምክክሩ ብዝሃ ድምጾች የተሰሙበትና የሀገር ፍቅር የተንጸባረቀበት መሆኑን በመጥቀስ አድንቀዋል። ኢትዮጵያ ለአፍሪካ ነጻነት ምልክት ከመሆኗም በላይ የጥንታዊ አፍሪካዊ ስልጣኔ መገለጫ መሆኗን የጠቀሱት ኡሁሩ የአድዋ ድል የኢትዮጵያ ታሪክ ቢሆንም የመላው አፍሪካውያን የጋራ ድል ነው ብለዋል። በተጨማሪም ኢትዮጵያ በባህል፣ በቋንቋ፣ በታሪክና በተፈጥሮ ሀብት የበለጸገች መሆኗን ጠቅሰው አዲስ አበባም የኢትዮጵያ ብቻ ሳትሆን የመላው አፍሪካ መዲና መሆኗን ገልጸዋል። ከዚሁ ጋር በተያያዘ በምክክር ሂደቱ ሲሳተፉ የቆዩት የአማራ ብሔራዊ ንቅናቄና እናት ፓርቲ በየራሳቸው ያስቀመጧቸው ቅድመ ሁኔታዎች እስካልተሟሉ ድረስ ለምክክሩ ውጤት እውቅና ለመስጠት እንደሚቸገሩ አስታውቀዋል። የ12ኛ ክፍል ብሔራዊ ፈተና ከወሰዱት መካከል 12.8% ብቻ ማለፊያ ውጤት አስመዘገቡ። በዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከተፈተኑ 550,210 ተማሪዎች መካከል 70,544 ተማሪዎች ብቻ 50% እና ከዛ በላይ ውጤት አስመዝግበዋል። ይህም ከጠቅላላ ተፈታኞች 12.8% ብቻ መሆኑን የትምህርት ሚኒስቴር አስታውቋል። በመላ ሀገሪቱ ለፈተናው ተመዝግበው የነበሩት 563,960 ተማሪዎች ነበሩ። በዘርፍ ሲታይ ከማህበራዊ ሳይንስ ተፈታኞች 8.3% ብቻ ማለፊያ ውጤት ሲያመጡ ከተፈጥሮ ሳይንስ ተፈታኞች ደግሞ 16.5% ተማሪዎች አልፈዋል። በተፈጥሮ ሳይንስ የወንዶች ተፈታኞች ከፍተኛ ውጤት 591.6 ሲሆን ውጤቱን ያስመዘገበው የአዳማ ኦዳ ስፔሻል ቦርዲንግ ተማሪ ነው። በሴት ተፈታኞች ደግሞ ከፍተኛውን 583 ነጥብ ያስመዘገበችው የእንጅባራ አገው ምድር ትምህርት ቤት ተማሪ መሆኗ ተገልጿል። ኢትዮጵያ ከዳንጎቴ ነዳጅ ማጣሪያ ድርሻ የመግዛት እቅድ እንዳላት ተሰማ። ኢትዮጵያ ዳንጎቴ ኬንያ ውስጥ ከሚገነባው የነዳጅ ማጣሪያ ኩባንያ የአክሲዮን ድርሻ የመግዛት ፍላጎት እንዳላት ብሉምበርግ ዘገበ። ኩባንያው የምስራቅ አፍሪካ ሀገራት በድምሩ የ30% ድርሻ እንዲገዙ ፈቅዷል። ኬንያ በግማሽ ቢሊዮን ዶላር የ10% ድርሻ የመግዛት ፍላጎት እንዳላት ከወዲሁ አስታውቃለች። ነዳጅ ማጣሪያው ከኬንያና ኡጋንዳ ድፍድፍ ነዳጅ በመግዛት በቀን 700,000 በርሜል ድፍድፍ የማጣራት አቅም ይኖረዋል ተብሎ ይጠበቃል። ሶማሊያ የነዳጅ ፍለጋ ዓለም አቀፍ ጨረታ ልትከፍት ነው። ሶማሊያ በነዳጅና በተፈጥሮ ጋዝ ፍለጋ ዘርፍ ለመሰማራት ለሚፈልጉ ዓለም አቀፍ ኩባንያዎች ክፍት ጨረታ ልትጀምር መሆኗን አስታወቀች። የሶማሊያ ነዳጅ ባለስልጣን ሊቀመንበር ኢንጂነር አብዱል ቃድር አደን መንግስት ጨረታውን በግልጽነትና በዓለም አቀፍ መስፈርት ለማካሄድ የህግና የቴክኒክ ዝግጅት እያደረገ መሆኑን ገልጸዋል። በካናዳ መንግስት ድጋፍ ከፋይናንስና ነዳጅ ሚኒስቴር የተውጣጡ ባለሙያዎችም ስልጠና መስጠቱን አመላክቷል። ሊቀመንበሩ እንዳሉት ሶማሊያ እስከ ጥቅምት ወር ድረስ በነዳጅ ፍለጋ ዘርፍ ታሪካዊ ውጤት ለማስመዝገብ አቅዳለች። የኢቦላ ክትባት የመጀመሪያው ዙር ዶዝ ወደ ዲሞክራቲክ ኮንጎ መድረሱ ተገለጸ። የሀገሪቱ ጤና ሚኒስቴር እንዳስታወቀው በዓለም ጤና ድርጅት በኩል ከታቀዱ 70,000 የኤርቤቦ ክትባት ዶዞች መካከል 16,200 ዶዞች ደርሰዋል። ተጨማሪ 20,000 ዶዞች በመጪዎቹ ሳምንታት በሚካሄዱ ክሊኒካዊ ሙከራዎች ላይ የሚውሉ ሲሆን ቀሪዎቹ 50,000 ዶዞች በወረርሽኙ አካባቢ ላሉ በከፍተኛ ሁኔታ ለቫይረሱ ተጋላጭ ለሆኑ ሰዎች እንደሚሰጡ ተገልጿል። በሀገሪቱ እስከ አርብ ድረስ 5,375 የተረጋገጡ የኢቦላ ተጠቂዎች ሲኖሩ 2,557 ሰዎች ሞተዋል። የሞት ምጣኔውም 47.6% መሆኑ ተመላክቷል። ሆርሙዝ ወሽመጥ ነፃ የባህር ጉዞውን ለማስቻል ውይይት ተደረገ።
በሆርሙዝ ወሽመጥ መርከቦች በደህንነትና በነጻነት እንዲንቀሳቀሱ ለማስቻል በኔቶ ከፍተኛ የጦር አመራር የተመራ ውይይት መደረጉን ሮይተርስ ዘገበ። ውይይቱ በአውሮፓ አጋር ሀገራት ዋና መስሪያ ቤት ሲካሄድ አጋር ሀገራት በሆርሙዝ ወሽመጥ የነጻ የባህር መጓጓዣን ለማረጋገጥ ሊያበረክቱት ስለሚችሉት አስተዋጽኦ መምከራቸው ተገልጿል። የኔቶ ከፍተኛ ኮማንደር ቃል አቀባይ አሜሪካዊው አየር ኃይል መሪ አሌክሱስ ግራንኪዎች ይህ የኔቶ ተልዕኮ እንዳልሆነ አስረድተዋል። ኔቶ የአጋር ሀገራትን አቅም ለማስተሳሰርና አማራጮችን ለመመልከት የማመቻቸት ሚና እየተወጣ መሆኑን ገልጸዋል። በኢራን ጦርነት በቀጥታ ላለመሳተፍ የሚጥሩት የኔቶ ሀገራት ግጭቱ ከተረጋጋ በኋላ በሆርሙዝ ወሽመጥ ደህንነቱ የተጠበቀ የባህር ጉዞ እንዲቀጥል የተለያዩ አማራጮችን እየመረመሩ ነው። ቲክቶክ የህፃናትን ግላዊ መረጃ ጥበቃ ህግ በመጣስ $400 ሚሊዮን ሊከፍል ተስማማ። ክሱ በ2024 በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ወቅት በፍትህ መስሪያ ቤት የቀረበ ሲሆን ከ13 ዓመት በታች የሆኑ ሚሊዮኖች የሚቆጠሩ ህጻናትን ከሚመለከት መረጃ በአግባቡ ሳይጠበቅ ተሰብስቧል የሚል ነው። ይህም በ2000 በአሜሪካ የወጣውን የህጻናትን የኦንላይን ግላዊነት ጥበቃ ህግ የሚጥስ መሆኑ ተገልጿል። በተያያዘም ዩቲዩብ በ2019 ተመሳሳይ ህግ በመጣስ ተከሶ $170 ሚሊዮን ለመክፈል መስማማቱ ተዘግቧል። የተከበራችሁ አድማጮቻችን ዜናዎቻችን አብቅተዋል። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። ኡሁሩ ኬንያታ ሀገራዊ ምክክሩ ለቀጠናው ሰላም ወሳኝ ነው ስለማለታቸው፣ የ12ኛ ክፍል ብሔራዊ ፈተና ከወሰዱት መካከል 12.8% ብቻ ማለፊያ ውጤት ስለማስመዝገባቸው፣ ሶማሊያ የነዳጅ ፍለጋ ዓለም አቀፍ ጨረታ ልትከፍት ስለመሆኑ፣ የኢቦላ ክትባት የመጀመሪያው ዙር ዶዝ ወደ ዲሞክራቲክ ኮንጎ መድረሱ ስለመገለጹ፣ ከአፍሪካ በሆርሙዝ ወሽመጥ ነጻ የባህር ጉዞን ለማስቻል ውይይት ስለመደረጉ፣ ቲክቶክ የህፃናትን ግላዊ መረጃ ጥበቃ ህግ በመጣስ $400 ሚሊዮን ሊከፍል ስለመስማማቱ ከዓለም አቀፍ። አድማጮቻችን ዜናዎቻችን እኒህ ነበሩ። ዜናውን ያስደመጥኳችሁ ትዕግስት ወርቅነህ ነበርኩኝ። ከቀሪ የሀራምቤ ዝግጅቶች ጋር መልካም ጊዜን እየተመኘሁኝ ጤና ይስጥልኝ።